እናቴ ወይ ጻጉሽ ምን ነው እንዴ? ቀደም መጣው ብያችሁ አልወጣሁም። እሺ ዝናቡ ዘጭ ወይ ግን በጣም ነው ደስ የሚለው ዳመናው ምናምን እንዳለ ጸጉሬን በስበስ አድርጎት ይወልሽ። አሁን ሄሎ ኢትዮጵያ ላይ ስለደረስን ቅድሚያ ለእንግዳችን ሰዓት እንስጠብለሽ ነው አይደለ? ለዚህ ነው ችኩል ብዬ የመጣሁት። ተስተካክለሽ ደግሞ እመለሳለሁ። ሄሎ ኢትዮጵያ ሰዓታችን ላይ ነው ያለነው አሁንና ዛሬ ሄሎ የምንለው ወደ ደቡብ አፍሪካ ነው። የምናናገራቸው ሰው ፕሮፌሰር ናቸው። ፕሮፌሰር ለገሰ ካሳ ይባላሉ። ይርጋለም ነው የተወለዱት። ልጅነታቸው ትምህርታቸው ደግሞ ሻሸመኔ ነበርና ሻሸመኔ ላይ እኔ መጠይቃቸው ነገር አለ። አረ እዚህ ካስተዳደጋቸው ውስጥ የምር አንድ በጣም የደነቀኝ ነገር አለና ያ ጉዳይ ልንገርሽ። ምንድነው? ንገሪኝ። ከሰሯቸው ስራዎች ውስጥ ሎተሪ ይሸጡ ነበር። አዎ እየተማሩ ይሰሩ ነበር። በጣም ብዙ ስራ ነው የሚሰሩት። ከወንድማቸው ጋር ሎተሪ ይሸጡ ስራ ነበር። ደርሷቸው ይሆን ወይ ይሆን እንዴ? ደርሷቸው ከሆነ ይነግሩናል። እቺን ጥያቄ ለኔ አንቺ ላንቺ እናትዬ ላንቺ ነው የሚሆነው። እሺ ስለዚህ ፕሮፌሰር ጋር ብዙ ነገር እናወራለን ከሻሸመኔ ጀምሮ እስከ ደቡብ አፍሪካ ድረስ። አሁን በደቡብ አፍሪካ ውስጥ ስታቲስቲክስ ትምህርት ክፍል የሙሉ ፕሮፌሰርነት ማዕረግ አግኝተዋል ከዩኒቨርሲቲ ኦፍ ሳውዝ አፍሪካ። እዛም ሆነው በጣም ብዙ ስራዎችን ነው የሚሰሩት ትምህርትን አስመልክቶ። እዛ ሆነው ኢትዮጵያም ውስጥ ዩኒቨርሲቲዎች ጋር የሚሰሯቸው ብዙ ስራዎች አሉ። ስልጠናዎችን የመስጠት የማማከር ስራዎች። እዛ ደግሞ ከሀገር ስትወጪ ደግሞ አንዱ ሰውም ኢትዮጵያ የሚናፍቅ ይቻልና ኮሚኒቲ ውስጥ ጋር እንዴት ነው ኢትዮጵያዊ የመጠየቅ ባህልስ እንዴት ነው እያለን ብዙ ነው የምንጠይቃቸው። በዚህ ላይ የወርቅም ተሸላሚ ናቸው። አዎ ስለ ሽልማታቸው እንዳትረሺ። ጎበዝ ተማሪ ነበሩና ግን ብዙ ሽልማት ነው የሚኖራቸው በእርግጠኝነት። ቀበለና ሄሎ ፕሮፌሰር። ሄሎ ኢትዮጵያ፣ ሄሎ እናት፣ ሄሎ ሀያት። እግዚአብሔር ይመስገን ሰላም ነኝ። እኔ እንዴት ነዎት? በጣም ደስ ብሎናል ዛሬ ስላገኘነዎት። እኔም እንደዛው በጣም ደስ ብሎኛል ከሀገሬ ሰዎች ጋር በዚህ በፕሮግራም ላይ ለመሳተፍ በመብቃቴም በጣም ደስ ብሎኛል። አዎ እኛም እኮ ሄሎ ኢትዮጵያን የናፈቁንን ሰዎች ጠፋ ያሉትን የናፍቆት ጨዋታ ነው የምንለው እና ደስ ብሎናል። በጣም ጥሩ። እንደው ወደ ከልጅነት እንጀምርና ፕሮፌሰር የተወለዱት ይርጋለም ነው ያደጉት። የተማሩት ደግሞ ብዙውን ጊዜ ሻሸመኔ ነው የቆዩትና የልጅነት ጊዜዎት በይርጋለምና በሻሸመኔ ምን ይመስል ነበረ? ትምህርትስ ደግሞ ትምህርትን በጣም ጥሩና ጎበዝ ተማሪ ነበሩና በቤተሰብ ውስጥ ለትምህርት የሚሰጠው ቦታ በዛን ጊዜ እርስዎ በተማሩበት ጊዜ ምን ይመስል ነበር? አመሰግናለሁ ለጥያቄው ሀያት። እንዳልሽው የተወለድኩት ይርጋለም ነው። ግን ከይርጋለሙ ወደ ሻሸመኔ ቤተሰቦቼ የቀየሩት ለትምህርት እድሜ ሳይደርስ በፊት ነውና ስለዚህ እድሜ ለትምህርት ሲደርስ በሻሸመኔ በሚገኘው በዛን ሰዓት አጼና ኦድ ከዛ ደግሞ አቤል ጮራ ተብሎ የተቀየረ ትምህርት ቤት ነበር። አንደኛ ደረጃዬን ከ1 እስከ 8 እየተማርኩት እና ደግሞ በወቅቱ የነበረው አንድ ሃይ ስኩል ነበረና የሻሸመኔ ሁለተኛ ደረጃ ትምህርት ቤት እዛ ነው ደግሞ ከ9 እስከ 12 የተማርኩት። ትምህርትን በተመለከተ ያሳለፍኩት ሙሉ በሙሉ በትምህርት ብቻም አልነበረም። ለልጅ የሚመጥን ስራዎች ሰራ ነበር። ብቻዬን አልነበርኩም። ታላቅ ወንድሜ በነበረው ለውጥ የተነሳ ከይርጋለም ወደ ሻሸመኔ ከመግባታችን የተነሳ ትምህርት አብሮኝ መጀመር ግድ ተገዶ ነበረ። ስለዚህ አብረን ነው የጀመርነው እና ሁለታችንም አብረን የተለያዩ ስራዎች እንሰራ ነበረ። በተለይ ከ3ኛ ክፍል እስከ 11ኛ ባለው እንደው ለመጥቀስ ያህል በተለይ 3ኛ አካባቢ ቆሎ እንሸጥ ነበረ። ቤታችን ፊት የነበርንበት ለሻሸመኔ መናኸሪያ አሁን ላለው አዲሱ ሳይሆን ነባር አለ። ለሱ የቀረብን ስለሆነ ከትምህርት ቤት ስንመጣ ምሳ ከበላን በኋላ የተዘጋጀውን ቆሎ ለመሸጥ ወደ መናኸሪያ እንገባ ነበር። ወይ ደግሞ ከሰዓት ከሆነን ጠዋት የተወሰነ ሰዓት እንሰራ ነበረ እና ከዛ ከፍ ሲል ደግሞ ወደ 7ኛ አካባቢ ይመስለኛል ከዛን ደግሞ ጀምሮ እስከ 11ኛ ባለው ሎተሪ እንሸጥ ነበረ ከወንድሜ ጋር። ስለዚህ በተለያየ መልኩ የገንዘብ ገቢ ነበረን ማለት ነው ራሳችን ከምንሰራው
ምክንያቱም ቤተሰቦቻችን ሙሉ በሙሉ ሁሉንም የመቻል ሁኔታ ላይ አልነበሩም። ወላጆቻችን በተለይ እናቴ አልተማረችም። ያው በወቅቱ በደርግ ጊዜ በነበረው መሰረት ትምህርት ፊደል መቁጠርና ስሟን መጻፍ መፈረም ችላለች። አባቴ ግን የተወሰነ ደረጃ አንደኛ ደረጃ ተምሯል። ነገር ግን በእድሜው ብዙ ሳይገፋ እያለ ነው አባቱ ያረፉትና ስለዚህ የሚረዳው ስላልነበረ ወደ ልብስ ስፌት ስራ መግባት ነበረበት እና የእኛን ትምህርት በተመለከተ ጥሩ አቋም ነበራቸው ሁለቱም። በተለይ አባቴ የምነግድ ቢሆንም የራሱ ያወጣልን ሰዓት ነበረ። ከምሽቱ 2 ሰዓት በተለይ ሎተሪ እየነገድን እያለ ከምሽቱ 2 ሰዓት ወንበራችን ላይ ጥናት ወንበራችን ላይ መቀመጥ አለብን። ከሰዎች ጋር ውጭ ከጓደኞቹ ጋር የሚያመሽ ከሆነ መሀል ላይ አቋርጦ ይመጣል። በትክክል 2 ሰዓት ላይ ጥናት ላይ መሆናችንን ቼክ ለማድረግ። ቤተሰቦቻችን ለትምህርት ጥሩ አመለካከት ነበራቸው። እንድንማር እንድንበረታ ነው ያደርጉን የነበረው። ማርፈድ አይቻልም፣ ትምህርት ቤት አላጠናም ማለት አይቻልም። የጨዋታ ጊዜ አለን፣ ይፈቀድልናል። እንደ ልጆች ውጭ ወጥተን ኳስም እንዲሁ እንጫወታለን። ነገር ግን የጥናት ሰዓት ነው፣ የትምህርት ቤት ሰዓት ነው። ባለንበት ክፍል ውስጥ ወይም ደግሞ በአጠቃላይ ደረጃም አንደኛ ሁለተኛ እየወጣን ነው የተማርነው። ይህን ይመስላል። ሎተሪ እንሸጣለን እኔና ወንድሜ ሲሉ ደርሷቸው ያውቅ ይሆን እያልኩ እያሰብኩ ነበር። እንዳላቋርጥዎት ብዬ ነበር። አይዊሽ በደረሰን ነበረ። ነገር ግን ብዙም የሚባል ደርሶን አያውቅም። እንቆርጣለን፣ ብዙ እንቆርጣለን። የሚገርመው እንደው ቅድም መናገር ስላልፈለግ ቻሌንጅ ሆኖ የሚገጥመን አንዳንድ ያለ እና ሰዎች ሎተሪ ነጥቋችሁና ጨምድደው ይጥሉባቸዋል። ማለት ይሄን አይነት የገጠመን ጊዜ አለ እና ያ የተጨማደደን መሸጥ አንችልም፣ እናስቀራለን እና ግን ይገርማቸዋል ማስተዛዘኛ እንኳን አናጣም በዛ በተጨማደደ የተጣለውን እና ይሄን ያህል ደረሰን የምንለው ነገር የለም። ግን አንዳንዴ አናገኝም፣ አንዳንዴ ደግሞ የተወሰነች 10 ብር 20 ብር ትናንሽ ጥቃቅን ነገሮች አሉ እነሱ። ሌላው 1-2 ቁጥር ሲጠፋ ያው መናደድ አለ። ይህንን ያደረግኩ ቢሆን ይላል እንጂ አልደረሰም። ያን ጊዜ ወደ አዲስ አበባ ዩኒቨርሲቲ ነጥብ አግኝቶ መግባት በጣም ከባድ የነበረበት ወቅት ነው። እርስዎ እንዴት ነው ወደ ዩኒቨርሲቲው ሲሄዱ እዚያ የነበረው ደግሞ ሁኔታ እንዴት ተቀበለዎት? ከማለፋችን ልጀምር። ምክንያቱም ትዕይንቱ ከማትሪክ ጋር በተያያዘ ትልቁ ነገር የሚካሄደው ያለንበት አካባቢ ነውና በእርግጥ በእኛ ጊዜ ከኛ በፊት በነበሩትም ማትሪክ ተፈታኙም ቁጥሩ እንዳሁኑ የበዛ ባይሆንም ማለፍ ደግሞ በጣም አስቸጋሪ ተደርጎ ይታያል። ምክንያቱም ከሀገሪቷ ሁኔታ ይሁን ከበጀት አኳያ ይሁን ከነበሩ ዩኒቨርሲቲዎች ቁጥርም ሊሆን ይችላል ትንሽ ተማሪ ነው የሚገባው እና እኔና ወንድሜ ማትሪክ በተፈተንበት ጊዜ ፈተናዎች ተሰርቀውም ነበረና ፈተናው ዘግይቶ ነው የመጣው ውጤቱ። ስለዚህ ያ በእኛም በወላጆቻችን ላይም በሚወዱን የአካባቢ ሰዎችም በአስተማሪው ዘንድ በጣም ጭንቀት ነበር፣ ምን ይሆናል እየተባለ እና ውጤቱ የመጣ ቀን ምሽት ነበረ። ምሽት ላይ ከአዲስ አበባ በሹፌር ተልኮ አስተማሪዎች ቤት ነበር ውጤቱ መጣው። አስተማሪዎች እንግባባቸዋለን፣ ወሬው ተሰማ፣ ሄድን እና ግቢ ውስጥ የመምህራን 1-2-3 የሚኖሩበት ግቢ ነበረ። ለካ ሰው ሰምቶ እዛ አልፎ አልፎ ስለምንሄድ የምንግባባቸው አንድ ውጤታችንንም ሳታይ አረፈች የሂሳብ አስተማሪ ነበረችን፣ በጣም የምታበረታታን። ስሟ የሺ መኮንን ይባላል እና በጣም ጥሩ የሂሳብ አስተማሪ ናት። ተማሪዎቿን በጣም ትወዳለች እና እዛ ግቢ ውስጥ ነበር ስንሄድ ህዝቡ ገና ብቅ ስንል በጩኸት ነው በእልልታ የተቀበለን እና በጣም ግርም ይለኛል። የኛ ማለፍ እዛ ያሉትን ብቻ አይደለም ከተማ ውስጥም ልዩ ደስታን ፈጥሮ ነበር። ያውቁናል፣ ከልጅነታችን እየሰራን ስለተማርን ህይወታችንንም ስለሚያውቁ የሆነው ምንድነው ደስታችንን እነሱ በጣም እንደኛ
ነው እንደራሳቸው ደስታ የወሰዱት። እንደውም የማረሳው ነገር ከተማ ውስጥ ውጤቱ ከተሰማ በኋላ ወዲያው ነው የተዛመተውና ምሽት ላይ ግብዣ እርስ በርስ ይገባበዙ ነበር። አንድ የአባቴ ጓደኛ በጣም ደስ ብሎት የሚጠጣበት ቦታ ላይ ሂሳብ ዘግቶ ነው የወጣው። ጋብዟቸው ዛሬ የወንድሞቼ ልጆች አልፈዋልና በጣም ደስ ብሎኛል ብሎ ግብዣ ነበር። ስለዚህ ደስታችን የኔ ወንድሜ፣ የእናቴ፣ የአባቴ ወይ የዘመዶቻችን ብቻ ሳይሆን የመላው የሚያውቀን ሶሳይቲ ሁሉ ነበረ እና ያንን ሁሌ ያስታውሳለሁ። ስለ ሻሸመኔ ሲነሳ የነበረውን የማትሪክ ሁኔታ ማውራት ደስ ይለኛል። ምክንያቱም ፍቅር ያየንበት ሳምንት ነበረ የማትሪክ ወቅት። አዲስ አበባ ዩኒቨርሲቲ ስንገባ ቀደምት ተማሪዎች ነበሩን። በጣም የሻሸመኔ ልጆች የነበረን ህብረት ቀደም ያለው ይጠብቃል፣ ያስተምራል፣ ያረጋጋል። ምዝገባ ሲካሄድ አብሮን እንትን ይላል እና በዛን ወቅት 5-6 ልጆች ነበሩና ዩኒቨርሲቲ ውስጥ 6 ኪሎም 4 ኪሎም 5 ኪሎም ያሉ አዲስ አበባ ዩኒቨርሲቲ 4 ኪሎ ነው የገባ ነው እኔም ወንድሜም እና ተቀበሉ። ብዙውን ነገር አልተቸገርንም። እነሱ ቀድሞ የለመዱት ኢንቫይሮንመንት ስለነበረ ያለውን ሁኔታ አሳይተውናል ቀደም ብሎ። ስለዚህ ጥሩ ነበር። ፕሮፌሰር አዲስ አበባ ዩኒቨርሲቲ ነው እንግዲህ የመጀመሪያም ሁለተኛ ዲግሪዎቱንም የተማሩትና አዲስ አበባ ዩኒቨርሲቲ ከተመረቁ በኋላ የመጀመሪያ ዲግሪዎትን ወዴት ስራ ገቡ? ወደ መምህርነት ወዲያው ገቡ ወይስ በመሃል ሌላ ስራ ሰርተው ነበረ? የትምህርት ጊዜውና ትምህርቱ በአዲስ አበባ ዩኒቨርሲቲስ ምን ይመስላል? በጣም ጥሩ። አዲስ አበባ ትምህርቴ ቆንጆ ነበረ። በወቅቱ ምርጫ መምረጥ ነበረብን። እኔ የመረጥኩት ስታቲስቲክስ ነበረ። ምንም ስለ ስታቲስቲክስ የማውቀው ብዙም ባይኖርም የአካባቢ ልጆች ነበሩ። እነሱን ጠየቅኳቸውና የሂሳብ እውቀት ካለ ጥሩ ትምህርት ነው ሲሉ በቃ ገባው። ብዙ መቆየት አልፈለኩም። በ4 ዓመት ብጨርስ ብዬ ነው ያሰብኩትና ስለዚህ ለዛም ይሁን መረጥ። እግዚአብሔር ይመስገን ጥሩ እሰራ ነበረ። ውጤቴም ደህና ነበረ። ስመረቅም ከላይ ከመጀመሪያ 3ቶች ውስጥ አንዱ ነበር። ወደ 2ኛ ይመስለኛል በዛን ደረጃ ስጨርስ ከኔ ቀደም ያለ ልጅ ነበረ። ስለዚህ ስራ በእኛ ጊዜ አይመደብም እና ቀድመው ዩኒቨርሲቲዎችን አፕሮች የሚያደርጉት ዩኒቨርሲቲዎች ራሳቸው ነበሩና ለመምህርነት እና ሌላም አዲስ አበባ የተለያዩ 3 ክፍሎች ስራዎች ወጥተው ነበረ። አንዱን የመጀመሪያው ልጅ አገኘ። እኔም ለኢንተርቪው ቀርቤ ነበረ፣ ግን ኦልሬዲ ስሙ ስለተላለፈም እኔ እሱን ማግኘት አልቻልኩም። ሁለቱም ግን የማግኘት እድሉ የሰፋ ነበረ። ነገር ግን በወቅቱ አንድ ማረሳው አንድ በፊዚክስ ማስተርሱን የጨረሰ ሻሸመኔ የቀበሌያችን ሰው ነበረ እና ሁኔታችንን ስለሚያውቅ እንደገና ደግሞ ፎቶ ለመነሳት ቤት በመጣ ጊዜ ጓኑን ይዞ ስለ ስራ ስንነጋገር ነገርኩት። አለማያ ስራ አውጥቷል ስለው አለማያ ዩኒቨርሲቲ ግባ አለኝ። ሌላ አዲስ አበባ ከምትሆን አለማያ ዩኒቨርሲቲ ግባ፣ ምክንያቱም የውጭ እድል ይኖረዋል ስላለኝ እዛ ኢንተርቪው አመለከትኩ። ኢንተርቪው ትምህርት ሚኒስቴር ተደረገ። ከተወዳደሩ ውስጥ አንደኛ ሆንኩኝ። አለማያ ቀጥታ ገባው። ሌላ ስራ ማውቀው ነገር የለም ከአካዳሚክስ ህይወት በስተቀር። ስለዚህ እንደተመረቅኩ ቀጥታ ነው የገባሁት ወደ መምህርነት። የጀመርኩት አለማያ ነው፣ የቀጠልኩትም አለማያ ነው። አሁንም ስጠየቅ ቤቴ አካዳሚክ ቤቴ አለማያ ዩኒቨርሲቲ ነው ምለው። ምክንያቱም ብዙ ከገባው በኋላ ብዙ ነገር እነሱ ናቸው እንድማር ያደረጉኝ። አዲስ አበባ ስገባ ደሞዝ እየተከፈለኝ ነው ኤምኤስሲን የተማርኩት። ደሞዙ የሚመጣው ከአለማያ ዩኒቨርሲቲ ነበር። ፕሮፌሰር ዩኒቨርሲቲ ውስጥ ከማገልገል ከመስራት ባለፈ ደግሞ በተለያዩ ዩኒቨርሲቲዎች ውስጥ የማማከር አገልግሎቶችን ይሰጡ ነበር አይደለ? ዩኒቨርሲቲ ኦፍ ሳውዝ አፍሪካ እንዴት ነበር ህይወቱ? በሌሎች ዩኒቨርሲቲዎች ላይ የእርሶ አሻራ ምንድን ነው?
አለማያ ዩኒቨርሲቲ ፕሮጀክት ነበረው፣ የዓለም ባንክ ፕሮጀክት እና ብዙ ስታፎችን ለፒኤችዲ ወደ ሳውዝ አፍሪካ ወደ ተለያዩ ሀገሮች ላከ። ከቀድሞ ከመጡት ውስጥ አንዱ ነበርኩኝ ለፒኤችዲ ከመጣሁት እና ፒኤችዲን የተማርኩት ደቡብ አፍሪካ ውስጥ ኳዙሉ ናታል የሚባል ክፍለ ሀገር አለ። እዛ የቀድሞ ስሙ ዩኒቨርሲቲ ኦፍ ናታል አሁን ደግሞ ዩኒቨርሲቲ ኦፍ ኳዙሉ ናታል በሚባል ዩኒቨርሲቲ ነበረ ፒኤችዲን የጀመርኩት እና ከዩኒቨርሲቲው ጥሩነት ባለው ይዘቱ ደህና ስለሆነ ብዙ ጊዜ የውጭ ፕሮፌሰሮች ይመጣሉ እና እዛ ትምህርት ላይ ያለው ሁለተኛ ዓመት ተማሪ ያለው ቤልጂማዊ ፕሮፌሰር መጣ እና ከሱ ጋር ተግባባን። ወደ ኢትዮጵያ የሰራ ነበረ እና ወደ ኢትዮጵያ ዩኒቨርሲቲ ያለኝ ግንኙነት የጀመርኩት እንደው ከሱ ጋር ከነበረኝ ውይይት ጋር የተያያዘ ነው እና አንድ ጥያቄ ጠየቅኩት። ኢትዮጵያ ሰርቻለሁ አለኝ። ደብረ ዘይት አካባቢ የፍየል ምርምር ማዕከል ነበረ ኢልካ የሚባል አሁን ለሪ እዛ ሰርቶ ነበረ እና ለአንተ ሚንሱ አለህና ለምንድን ኢትዮጵያን ለመርዳት ዩኒቨርሲቲዎችን ብትረዳ ፕሮጀክቶች ቀርጸ ገንዘብ ማግኘት ከቻልክ አልኩት። በጣም ደስ አለው ሀሳቤ እና ጀመረ። ተሳክቶለት ከዩሮፒያን ዩኒየን ገንዘብ አገኘ። ኢትዮጵያ ውስጥ ጅማ ዩኒቨርሲቲ እዛ በደንብ አስተዋጽኦ አድርጓል በምርምሩም። እንደውም የማለሪያ ሴንተር አቋቁሟል እና እሱ በዛ ቆይታው ምንድን ያደረገው ከተወሰነ ዓመት በኋላ ቤልጅየም እኔ ለምርምር ጉብኝት ሳደርግ ተገናኘ እና ወርክሾፕ ላዘጋጅ ነው እና ኢትዮጵያ በእንግድነት ልጋብዝህ እና ትሬኒንግ ብሰጥ 1 ሳምንት አብረህኝና ሌሎችም አሉ የተጋበዙ ሲለኝ ደስ አለኝ። በዛ ነው እንቅስቃሴ ከኢትዮጵያ ዩኒቨርሲቲዎች ጋር ግንኙነት የጀመርኩት። በእርግጥ ያ በሚሆን ሰዓት ኦልሬዲ ተመርቄ ስራ ጀምሬያለሁ እና እዛ በነበረው ትሬኒንግ አንዳንድ ነገሮች አየው። ፕሮግራሙ ተቀይሮ ነበረ ከኢትዮጵያ እኛ ከተማርንበት አዲስ አበባ ዩኒቨርሲቲ ከነበረው ካሪኩለም ተለይቷል። እኛ 4 ዓመት ነው የፈጀነው፣ እነሱ 3 ዓመት ነበር የመጀመሪያ ዲግሪያቸውን። ስለዚህ ወርክሾፑ ላይ አንድ የታዘብኩት ነገር ነበረ። በሙያችን በአንደኛ ዲግሪ ተጨርሰው ማወቅ ያለባቸውን ነገሮች ያላወቁበት ሁኔታ ታዘብኩኝ። ስለዚህ ለራሴ ቃል ገባው ሁኔታዎችን ካገኘው ኢትዮጵያ መጥቼ ዩኒቨርሲቲዎች ላይ አዳዲስ እየወጡ ያሉ በፊልዳችን እየወጡ ያሉ ቴክኒኮችን መጥቼ ትሬኒንግ መስጠት አለብኝ። ከሙያችን ጋር የተያያዘ የኮምፒውተር ሶፍትዌሮች አሉ። ስታቲስቲክስ ያለ ኮምፒውተር መስራት አንችልም እና እነሱ ላይ ትሬኒንጎችንም አሬንጅ አድርጌ መምጣት አለብኝ አልኩኝ እና በዛ አድርጌ የመጀመሪያ ዩኒቨርሲቲ ትሬኒንግ የሰጠሁት ወላይታ ሶዶ ነው። ቀጥሎ 11 ዩኒቨርሲቲዎች ተጨማሪ በሂደት ረድቻለሁ። በትሬኒንግም እንደገና በርከት ቁጥራቸው ትንሽ ነው የማይባል ወደ ሳውዝ አፍሪካ ደግሞ እንዲሁ ፕሮጀክት እየቀረስኩ አምጥቼ ፒኤችዲን አስተምሬያለሁ። አሁንም ተማሪዎች አሉኝ። ስለዚህ 12ቱ ዩኒቨርሲቲዎችን እንደው ባለው ዳይሬክሽን ባስቀምጥላችሁ ከላይ ብጀምር ከሰሜኑ ደብረ ማርቆስ፣ ባህር ዳር፣ ጎንደር ዩኒቨርሲቲ፣ ደግሞ ወደ ምዕራቡ ብሄድ ቦንጋ ዩኒቨርሲቲ፣ ጅማ፣ ወልቂጤ፣ ወደ ምስራቅ ብሄድ ሀረርና አለማያ ዩኒቨርሲቲ እና ድሬዳዋ፣ ወደ ደቡብ ደግሞ ሲሄድ ሐዋሳ ዩኒቨርሲቲ፣ ወላይታ ሶዶ፣ አርባ ምንጭ፣ ዋቸሞ ዩኒቨርሲቲ፣ እንደገና ከምርምር ማዕከል ትልቁ የምታውቁት ኢትዮጵያን ፐብሊክ ሄልዝ በተደጋጋሚ ሄጄ ትሬኒንጎች ሰጥቻለሁ። እንደውም ከውጭ ባለሙያዎችን ትብዬ አፕሮች አድርጌ ገብተውም በዚህ ዓመት ወደ ታህሳስ ወር ላይ ገብተው ለተመራማሪዎች እዛ ኢትዮጵያን ፐብሊክ ሄልዝ ላይ ያሉት ትሬኒንግ ሰጥተዋል። ሌላ የምረዳበት መንገድ በአንድ ወቅት ያው ለአለማያ ዩኒቨርሲቲ የተወሰኑ ለስታቲስቲክስ ዲፓርትመንት መጽሐፍቶች ትንሽ ናቸው፣ ቁጥር እንኳን አላስታውስም። አሁን ግን ያለሁበት ዩኒቨርሲቲ መጽሐፍቶች እንደ ድሮ ሃርድ ኮፒ አንገዛም፣ ኢኮፒ ነው እና በብዙ ዩኒቨርሲቲ በሚሄድበት ብዙ መጽሐፍቶችን
ኤሌክትሮኒክ ኮፒዎችን ለመምህራን አበረክታለሁ። ያንን ይመስላል የዩኒቨርሲቲ አሻራዬ ያን ይመስላል። እንዲያውም አሁንም አንድ 3 ዩኒቨርሲቲዎች አዳዲስ ፕሮግራም ሊጀምሩ ስለሆነ እነሱ ላይ ካሪኩለም ዴቨሎፕመንት ላይ ከድሮ ከነበረኝ አብሬያቸው ከምሰራ ፕሮፌሰሮች ከዩኒቨርሲቲ ኦፍ ሀሰልት ጋር ከአንዱ ፕሮፌሰር ጋር ሆነን አዲስ ፕሮግራም ዴቨሎፕ ለማድረግ የተወሰኑ ዩኒቨርሲቲዎችን ጋር እየተነጋገርን ያለ ነው። ከዛ በፊት የፒኤችዲ ፕሮግራሞች 1 2 3 ቦታ ሲከፈቱ ካሪኩለም ዴቨሎፕመንት ላይ ተሳትፍ ያለው። ሁለቱም ግን በደንብ ራሴው ኃላፊነትን ወስጄ አድርጌዋለሁ ብል ማጋነን አይሆንብኝም። ይሄ ማስተማርን በተመለከተ ነው። ሌላ ማማከርን ለተባለው ከኮንሰልተንሲ ሰርቪስ በተጠየቁት አጋጣሚ እሳተፋለሁ። ስራዬን የሚያውቁ ሰዎች ፕሮጀክት ሲቀርጹ ይከቱኛል። ስታቲስቲክስ በጣም አስፈላጊ ፊልድ ነው። ፕሮፌሰር ኢትዮጵያውያን እንግዲህ የትም ቦታ ላይ ቢሆኑ ሁሌ የሚያደርጉት ነገር እና የማይተውት ነገር መደጋገፉ መጠያየቁ ነውና እርስዎም እዛ ደቡብ አፍሪካ ያሉ ኢትዮጵያውያንን በተለያዩ መንገዶች እንደሚደግፉ ሰምተናልና ከዚህም ሲወጣ ሌላ ሀገር ሲኬድ ደግሞ የራሱ የሆነ ኮሚኒቲ ይቋቋማል በየሀገሩና እርስዎ በምን መንገድ ነው የሚደግፏቸው ኢትዮጵያውያን? ከዛ ደግሞ ምን አይነት ውጤት ሳይተዋል እስካሁን ባደረጉት ስራ በደገፉት ነገር? በጣም ጥሩ። በጣም የኢትዮጵያ ያው ኢትዮጵያዊ ሆነን በተለይ ከኢትዮጵያ ርቀት ስንኖር ኢትዮጵያውያንን ማግኘትና ማየት ራሱ የሚያሳልፈው በውስጥ ላይ የሚፈጥረው ስሜት አለ እና ከኢትዮጵያውያን ጋር ግንኙነታችንን የጀመርነው ቅድም እንደነገርኳችሁ የዩኒቨርሲቲ ተማሪ ያለው ነበር። ያኔ ቶሎ ስለሚናፍቁን ከጓደኛዬ ጋር ቅዳሜን ወይ እሁድን ለነሱ መድበን እነሱ ልንጠይቅ እንሄድ ነበረ። ነገር ግን ትልቁ ውስጥ የገባ ግንኙነት የጀመርኩት ባለቤቴ ከመጣች በኋላ ከዩኒቨርሲቲ ውጭ ቤት ተከራይቼ ስለምኖር እዛ በዓላት ሲኖሩ እንጋብዛቸዋለን፣ አብረን ተሰብስበን እናሳልፋለን። በዛ ነው የጀመረው። እያለ ደግሞ አብረን መንፈሳዊ ነገር መጸለይ፣ መጽሐፍ ቅዱስ ማጥናት፣ እነኚህን ደግሞ በዛው በእኛ ቤት ጀመርን። በኋላ ቁጥራችን እያደገ ሲመጣ ደግሞ የኤርትራም የኢትዮጵያን ተማሪዎች ወደ ክርስትና ሕይወት ውስጥ የገቡ ያሉ ስለነበረ ከእነሱ ጋር ዩኒቨርሲቲ አዳራሽ አስፈቅጄ ሌሎችም ነበሩ አስፈቅደን ጀመርን። በዛ ነበረ ግንኙነታችን ከኢትዮጵያውያን ጋር የጀመረው። ግን ትልቁ ስራ በጣም ኮሚኒቲ ውስጥ ገብተን እንድንሰራ እኔንም ባለቤቴንም እድል የከፈተልን ለስራ ወደ ዩኒቨርሲቲ ኦፍ ሊምፖፖ የሚባል ክፍለ ሀገር አለ። እዛ የነበረ ዩኒቨርሲቲ እዛን የመጀመሪያ ስራ ጀመርኩት። 4 ዓመት እንደቆየው ከ4 ዓመት በኋላ ወደ ፕሪቶሪያ መጣሁ። ግን እዛ በነበርንበት ሰዓት ከ7-8 ወር በኋላ 12 ልጆች አገኘን። ከአንድ አካባቢ የመጡ ከደቡብ ክፍል የመጡ ቤተክርስቲያን ማለት ቤታቸው ውስጥ እንደሚያመልኩ ነገሩን። ሄደን አገኘናቸው። ሰው ነገረን እና ግንኙነታችን በዛ ጀመረ። ያ ትንሽ የነበረው ጉባኤ አድርጎ ወደ 15 ያህል ቤተክርስቲያንን ወለደ። በተለያየ በ15 ቦታዎች ከተማም እና ታውንሺፕ የምንለው ሎኬሽን የምንለው የጥቁሩ ህብረተሰብ የሚኖርበት። ስለዚህ ቁጥሩ እየጨመረ ሲመጣ ያው ለኮሚኒቲውን ላይ የምንሳተፍበትን ነገር እየበዛ ይመጣል። አንዱ ለምሳሌ ስለ ሀገሩ ህግ ስላለው ከቤተ ክርስቲያን ፕሮግራም በኋላ በቻልነው መጠን እነግራቸዋለን እንዴት መኖር እንዳለባቸው፣ ከኮሚኒቲው ጋር ምን አይነት አቀራረብ ማድረግ እንዳለባቸው እኝኝን እናስተምር ነበረ። ከዛ በተጨማሪ ደግሞ እኛ በእርግጥ ካለን የመኖሪያ ፍቃድ የተነሳ
እንደ ልባችን ልንንቀሳቀስ እንችላለን። እነሱ ደግሞ ፖሊሶቹን ሲይዟቸው አንዳንዴ ገንዘብ ይሰጣሉ፣ ካልሰጡ ደግሞ ሊታሰሩ ይችላሉ። ሲታመሙ ሆስፒታል ቅርባል፣ እዛ ገብተው እንደ ልባቸው ለመነጋገር ይከብዳቸው ይሆናል። ስለዚህ ምንም አይነት ችግር ሲገጥማቸው ይደውሉልናል። ቅርባችን ነው ያሉት፣ ወደ 3-4 ኪሎ ሜትር መንዳት ነው። ነድተን የሚፈልጉትን እርዳታ እናደርጋለን። ሌላው አንዳንዴ መቃረን አለመግባባት ሲፈጥሩም ያው ትልቅ ሰዎች ጠፍተው ሳይሆን ከውጭ ስላለን የመስማት ነገር ስላለ እንሄዳለን። እንዴት ነው ለማስማማት። ነገር ግን ወደ ፕሪቶሪያ ከገባውም በኋላ አልተውኩም። የዛን አይነት ሰርቪሱን ቀጠልኩ። አንዳንዴ 300 ኪሎ ሜትር ልነዳ እንችላለን። ትንሹ ርቀት 300 ነው። ሌላ ጊዜ 500 ኪሎ ሜትር መንዳት ያስፈልጋል። ኮሚኒቲውን ለማግኘት ከተፈለገ ያንን እናደርጋለን ከባለቤቴ ጋር። አንዳንዴ ሌሊት ወጥተን ማታ እንገባለን፣ ወይም ደግሞ ሌሊት ሞተን ሌሊት እንገባለን፣ ወይ አድረንም እንደዚህ አይነት ነገሮችን ከኮሚኒቲ ጋር የሚያስፈልጋቸውን እናደርጋለን። በኮቪድ ጊዜ ለምሳሌ አዌርነስ በመፍጠር ስለ ኮቪድ በቨርቹዋል በሆነ በተዘጋጀ ፕሮግራም ህዝባችንን በራሱ ቋንቋ በተወሰነ መልኩ እናስተምር ነበረ። ሌላ አስተባብረን ደግሞ ተቀጥሮ የሚሰሩ ሱቆች ስለተዘጉ መኖር ስለማይችሉ የሚኖሩበትን ሁኔታ ከነበሩ ኮሚቴዎች እና ከህዝቡም ከተውጣጡት ጋር ሆነ ረድተን ነበረ። ያ እርዳታ በእርግጥ አገር ቤትም ተሳትፈንበታል። ያንን ይመስላል። ሌላ ግን አሁን ባለው ሁለተኛ ጀነሬሽን ላይ በደንብ ጊዜንም ሰጥቼ እንዳገለግል የገፋፋኝ ነው። ዩኒቨርሲቲ የሚገቡ ተማሪዎች አሉ። ምናልባት ወላጆቻቸው በትምህርቱ ያልገፉ ከሆኑ ምን መምረጥ እንዳለባቸው፣ የት መግባት እንዳለባቸው ስለሚቸገሩ እሱን የማማከር ነገር እሰጣለሁ። ያውቃሉ፣ ፍላጎቴን ስለሚያውቁ አንዱ ለአንዱ ስልክ እየሰጠ እንትን ይላል። ስለዚህ እነሱን የት ዩኒቨርሲቲ ምንድን ነው የምትወዱት፣ ምን ላይ ነው ጎበዝ የሆናችሁት፣ እንዲህ ብትገቡ እንደዚህ አይነት ደግሞ የስኮላርሽፕ ኦፖርቹኒቲዎች አሉ እያልኩ ዳይሬክሽን እሰጣለሁ። ይህን ይመስላል ኮሚኒቲው ላይ ያለኝ ኢንቮልቭመንት። ያው ፕሮፌሰር እንግዲህ ብዙ ሽልማቶች አሉት፣ እንዲሁም የወርቅ ተሸላሚም ኖትና፣ እስቲ ስለ እነዚህ ደግሞ ይንገሩን። በጣም ጥሩ። አዎ የተወሰኑ አዋርዶች በተለያየ መልኩ አለኝ። ከመጀመሪያ በምሰራው ዩኒቨርሲቲ ምርምሮች ከማስተማር በተጨማሪ ሪሰርች ወይም ምርምር እንሰራለን። በዛ ደግሞ ውጤታችን ጥሩ ከሆነ ትልልቅ የሚባሉ ጆርናሎች ላይ የአካዳሚክ ሪሌትድ የሆኑ ጆርናሎች ላይ እናሳትማለን። እንደገና ያም ብቻ አይደለም፣ ስንት ፒኤችዲ ተማሪዎች አስመርቃቸዋል የሚል ነገር አለ፣ ማስተርስም እንደዛ። ስለዚህ በነኚህ የተነሳ ጥሩ ውጤት ቁጥሩን በርከት ያለ ፐብሊሽ የተደረጉ ስራዎች ስለነበሩ በዛ የተነሳ 2 ጊዜ የምርምር ውጤቴንን እና ደግሞ ከውጤት ጋር የተያያዘ ደረጃ የሚሰጥ የሳውዝ አፍሪካ ናሽናል ሪሰርች ፋውንዴሽን አለ። እዛ ላይ ስራዬን አቅርቤ አመልክቼ ከአንዴም 2 የገንዘብ እና የደረጃ ስያሜ አግኝቻለሁ። እና ገንዘቡ በእርግጥ ኪሴ ሙሉ በሙሉ የሚገባ ሳይሆን በዛ ተማሪዎች እንድረዳ፣ ገንዘብ የተቸገራቸው ለመመዝገብ እነሱ እንድረዳ፣ ምርምር ወይም ደግሞ ኢትዮጵያ አንዳንዴ የተወሰነ ጊዜ ያንን ገንዘብ ተጠቅሜ ተጉዤም ትሬኒንግ ሰጥቼበታለሁ። የዛን አይነት ሽልማት ተሰጥቷል። ያንን ተከትሎ ደግሞ ያው ዩኒቨርሲቲ ውስጥ ስንኖር እድገታችን ለእኛ አይደለም፣ የምናሳትመው ነገር ስማችን ይቀመጥ እንጂ የዩኒቨርሲቲውም ስም አለ። ከዛ የተነሳ ነው ዩኒቨርሲቲዎች እንዲህ ደረጃ አላቸው፣ እንዲህ ደረጃ እንዲታወቁ የሚባለው በውስጡ ያሉት ሰራተኞቻቸው በሚሰሩት ስራ ነው። ስለዚህ ዩኒቨርሲቲውንም ጥሩ ገጽታ ስለሚሰጠው የዚህን አይነት ሽልማት እነሱም በውስጥ ሽልማት ያዘጋጃሉ። ከዩኒቨርሲቲውም 1-2 አግኝቻለሁ። ሌላ በተለያየ መልኩ ብዙዎቹ
መምህራን የሚያገኙት አለ። ለሚመራመር ሰው ገንዘብ ሳውዝ አፍሪካ የሚቀርበው ነገር ታይቶ ይጠቅማሉ የሚለው ካለ ከታየ ብዙ የምርምር ገንዘቦች እናገኛለን። ያም የተያዘ ከሚቀርበው ነገር ጋር የተያዘ ነው። በሱ ብዙ አለኝ። በተለይ ኢትዮጵያ 12 ዩኒቨርሲቲዎች ደርሻለሁ ብያችሁ ነበረ። በአብዛኛው ከዚህ ጋር የተያዘ የማገኘው ገንዘብ ነበረ። ፕሮጀክት ቅርጽ አለው፣ ሰጣቸዋለሁ፣ ያዩታል። ባለሙያዎች በእኔ ፊልድ ያያሉ። ኢትዮጵያ እጅ የማመጣውን ኢምፓክት አሰስ ያደረጉና ገንዘብ ይሰጡኛል። ይሄንንም እኛ እንደ ሪዋርድ ነው የምንቆጥረው እና እሱም ብዙ አለ። 12 ከተባለ ቢያንስ በትንሹ 12 አለ ማለት ነው። ግን ከዛም ይበልጣል። የወርቁ ምንድነው የሆነው? ሳውዝ አፍሪካ ስታቲስቲካል አሶሲዬሽን አለ፣ ሳውዝ አፍሪካን ስታቲስቲካል አሶሲዬሽን የሚል። ኢትዮጵያም አለ እንደዚሁ በሙያ። ለምሳሌ ኢትዮጵያን ስታቲስቲካል አሶሲዬሽን አለ እዛም። እዚህ ያለው ምንድን ነው የሚያደርገው? በየአመቱ ያወዳድራል። ይሄ በምርምር ያገኘናቸውን ውጤቶች ፐብሊሽ ያደረግናቸውን ወረቀቶች ወይም አርቲክልስ ያወዳድራሉ እና በአንድ ወቅት ስራዬ ጥሩ ሆኖ ስላየሁት አቀረብ እና ሌላም ሰው አብሮ ነበሩ እና አቀረብ ነው። እኔ ብቻ አይደለሁም ሰሚት ያደረኩት፣ ነበሩ ሌሎችም ያቀረቡ። ከዛ ውስጥ ተወዳድሮ የኔ የተሻለ ሆኖ ተገኘ፣ አንደኛ ሆነ። ስለዚህ እኔና ወረቀቱ ላይ የነበረችው ፕሮፌሰር ሁለታችን ለእያንዳንዳችን ሜዳሊያ፣ የወርቅ ሜዳሊያ ሰጡን። ይሄን ይመስላል። በጣም ትልቅ ነገር ነው ፕሮፌሰር። ዛሬ በጣም ጥሩ ጥሩ ታሪኮችን እና ስራዎችን ነው እየነገሩን ያሉትና 26 ዓመት ሆኖት እዛ በደቡብ አፍሪካና ከኋላውም በጣም ቆንጆ ፎቶ እያየን ነው የእርስዎንና የባለቤትዎን። ቤተሰብ እንዴት ነው? ህይወት እንዴት እያደረጉት ነው በሳውዝ አፍሪካ? አዎ ሳውዝ አፍሪካ ከመጣው ወደ 26 ዓመት ሆኖኛል። ኑሮ ጥሩ ነው፣ ስራም ጥሩ ነው፣ እግዚአብሔር ይመስገን። መጀመሪያ ፎቶ ላይ የምታዩት ባለቤቴና እኔ ነን እና ኑሯችን በጣም ጥሩ ነው ከእግዚአብሔር ጋር። እግዚአብሔር ስለረዳን ሁለታችንም ባለሙያዎች ነን። ባለቤቴ ስሟ ራሄል ገነሞ ይባላል። እየተገናኘ ነው አለማያ ዩኒቨርሲቲ በማስተምር ወቅት ድሬዳዋ ክላስ ነበርን። ድሬዳዋ ነው የተገናኘ ነው እና ከተማሪዎች አንዷ ነበረች። እግዚአብሔር ረድቶኝ እግዚአብሔርን የሚፈራ ሰው እግዚአብሔር ሰጠኝ እና በተለይ ፒኤችዲ ከ2 ዓመት በኋላ እሷ እዛ ያላትን ትምህርት ጨርሳ ከመጣች በኋላ ያለው እያንዳንዱ አቺቭመንቴ የእሷ አሻራ አለበት። ታበረታታኛለች በጣም። እግዚአብሔር ዋይዝ አድርጎ የፈጠራት ሴት ናትና አሁን ላለሁበት እንኳን ትልቁን አስተዋጽኦ ከእግዚአብሔር ቀጥሎ ያበረከተች ባለቤቴ ናትና ይህን ኢትዮጵያ ያለውንም አገልግሎት ትቻት ብቻዋን የሚሄድበት ጊዜ አለ ቤት ውስጥ። ነገር ግን የምትለኝ ምንድን ነው? ይሄም አንዱ የምትፈልገው ነገር ነውና ግድ የለም ሂድ አገልግል፣ እኔ ደግሞ እግዚአብሔር ይጠብቀኛል በርታ እያለች የምትረዳኝ ባለቤቴ ናት እና ስለዚህ ሁሉም ይሄ ኢትዮጵያ ሰራው እዚህ እንዲያገኘው ምን የሚለው መቼም ብቻውን ሰው መስራት አይችልም እና ከኋላው የሚረዳው ያስፈልጋል። በእርግጥ ተማሪዎችም ለእድገት አስተዋጽኦ አድርገዋል። ፒኤችዲ ተማሪዎች በተለይ ኢትዮጵያም ከዚህም አካባቢ ከሌላ ሀገርም አምጥቼ ሲማሩ የነበሩ የእነሱ ውጤትም ለእድገት አስተዋጽኦ አድርገዋል እና ይሄን ይመስላል። የ4 ዓመት ልጅ አለን ደግሞ እግዚአብሔር ከ21 ዓመት ትዳር በኋላ የሰጠን ወንድ ልጅ አለ። ስሙ ናታን ይባላል። ስለዚህ ጥሩ ነው፣ ጥሩ ይመስላል ኑሯችን በሳውዝ አፍሪካ። እግዚአብሔር ይመስገን፣ ኮምፕሌን የምናደርገው ነገር የለም። በጣም እናመሰግናለን ፕሮፌሰር ስለተገናኘን፣ እንደዚህ ስላወራን ደስ ብሎናል። ወደ ኢትዮጵያ ደግሞ ሲመጡ ጎራ ይበሉና እኛም ቤት ደግሞ ይጠይቁን። ጠይቃችኋለሁ። በጣም አመሰግናለሁ፣ በጣም አመሰግናለሁ። እውነት ይህንን እድል አግኝቼ ያሳለፍኩትን በተለይ የልጅነት ህይወቴን ተናግሬው ብዙም አላቅም። ለማውቃቸው ለማገኛቸው ነገር ነበረ።
ይህንን ለመናገር የፈለኩትም ሙሉን ሳላስቀር የተናገርኩት በአሁን ሰዓት ቻሌንጅ ውስጥ የሚያሳልፉ ወጣቶች ቢኖሩ በርትተው ቢሰሩ ጥሩ ነው። ሌላ ወላጆችም ደግሞ በተለያየ መልኩ እና የኔ ወላጆች ፋይናንሻሊ የበረቱ ባይሆኑ ለእድገታችን ግን ለትምህርት ያላቸው አቋም ጠንካራ ነበረ እና እዚህ አድርሰውናል። ስለዚህ ወላጆች የግድ ልጅ ለማስተማር ሀብታም መሆን አያስፈልግም። ሀሳብን፣ መከታተልን፣ መምራትን፣ መምከርን፣ ተስፋ እንዳይቆርጡ ልጆቻቸው ማድረግ ነው። በዚያው አጋጣሚ ይህንን ልበል እና ስለዚህ በህይወቴ ውስጥ በብዙ መልክ የረዱኝ አስተማሪዎችም፣ ወላጆችም፣ መስሪያ ቤቶችም፣ ባለቤቴን ሁሉ አመሰግናለሁ። እናንተንም በጣም አመሰግናለሁ ጊዜያችሁን ሰጥታችሁ ይህንን ለሚያዳምጧችሁ፣ ለሚከታተሏችሁ ኢትዮጵያውያን እንድአካፍል እድሉን ስለሰጣችሁኝ በጣም አመሰግናለሁ። ቀጥሉበት፣ በርቱ። እናመሰግናለን ፕሮፌሰር። ደህና ሁኑ። መልካም ጊዜ። ሰላም ሁኑልኝ። ሰላም ዋሉ።